ሰላም እንዴት ናችሁ? ብዙ ጊዜ የማገኘው ጥያቄ ቶሎ ጨርሳለሁ ብላችሁ የምትናገሩ ብዙ ወንዶች አላችሁና በመጀመሪያ ቶሎ መጨረስ አለበት አንድ ወንድና መታከም አለበት ብለን የምንለው መቼ ነው የሚባለውን ነገር መጀመሪያ እናውራ። አሜሪካ ውስጥ በተቀመጠ ሪሰርች በተደረገ ክራይቴሪያ አንድ ወንድ የቶሎ መጨረስ ችግር አለበት ብለን የምንለው በመጀመሪያ የዘር ፈሳሹ 1 ደቂቃና ከዛ በፊት የሚፈስ ከሆነ፣ ሁለተኛ ይህ ችግር 6 ወርና ከዛ በላይ የቆየ ከሆነ፣ ሶስተኛ ደግሞ ለዚህ ችግር ማንኛውም አይነት የጭንቀት ወይም የዲፕሬሽን እና ሌላ ሳይኮሎጂካል የሆኑ ነገሮችን እንደ ችግር አድርገው መታወቅ የማይችሉ ነገሮች ካሉ እነዚህን 3 ክራይቴሪያዎች ካሟላ አንድ ወንድ የቶሎ መጨረስ ችግር አለበት ማለት ነው። ቶሎ መጨረስ በሁለት ይከፈላል። አንደኛ ላይፍ ሎንግ የምንለው ነው። ይህ አንድ ወንድ ከመጀመሪያ የግንኙነት ጀምሮ ቶሎ መጨረስ ካለው ላይፍ ሎንግ እንለዋለን። ብዙ ጊዜ ላይፍ ሎንግ ያላቸው ሰዎች በሁለት ነገሮች ይመጣል ተብሎ አውሮፓ ውስጥ የተሰራ ሪሰርች ያሳያል። በመጀመሪያ ብዙ አይነት ሳይኮሎጂካል የሆኑ ችግሮች በልጅነታቸው ከነበረ በተለይ ደግሞ ያ እንደዚህ አይነት ችግር ሊያመጣባቸው ይችላል። ሁለተኛ ደግሞ እንደዚህ አይነት ችግር ሊያመጣ የሚችለው ቲኔጅ ላይ ብዙ አይነት ካለ እንደዚህ አይነት ነገር ሊያመጣ ይችላል። እነዚህ ሁለት ነገሮች አንድ ላይ ሲሆኑ ብዙ ላይፍ ሎንግ የተባለ ወይም አንድ ወንድ ከመጀመሪያ ግንኙነቱ ጀምሮ የሚመጣ ችግር ይሆንበታል ማለት ነው። አኳየርድ የሚባለው መጀመሪያ ጥሩ ነበረ፣ ከዛ በኋላ ከጊዜ በኋላ የሚመጣ አይነት የቶሎ መጨረስ ችግር ነው። ይህ ብዙ ጊዜ ሆርሞናል ችግር ያለባቸው፣ ሳይኮሎጂካል ችግር ያለባቸው፣ ኢሞሽናል ችግር ያለባቸው እና ሶሻሊ ስትረስ ያለባቸው ሰዎች ነው። ስለዚህ አንድ ችግር ብቻ አለ ተብሎ አይደለም የሚታሰበው። የቶሎ መጨረስ ችግር አንድ ወንድ ላይ ኢፌክት እንዲያመጣ ከጭንቅላቱ ጀምሮ ብልት አካባቢ ያሉት ነገሮች በሙሉ አንድ ላይ ኮኦርዲኔትድ የሚሆን ነገር አለ። ብዙ ጊዜ ቶሎ መጨረስ አኳየርድ ከሆነ በደም ውስጥ ፕሮላክቲን ሌቭሎች በጣም አነስተኛ ከሆኑና ቴስቴስትሮን ሌቭሎች በጣም ከፍተኛ ከሆኑ አንድ ወንድ የቶሎ መጨረስ ችግር ሊያጋጥመው ይችላል። ከዛም ውጪ ደግሞ ሌሎች ሆርሞን መዛባቶች ነገሮች ካሉ በተለይ ደግሞ ታይሮይድ ሆርሞን ከፍተኛ ከሆነ የቶሎ መጨረስ ችግር ሊያጋጥመው ይችላል ማለት ነው። ስለዚህ አንድ ወንድ እንደዚህ አይነት ችግር ካጋጠማችሁ መታከም የሚችል መድኃኒት ያለው እና ተመርምረው ቴስቴስትሮንም ከፍተኛ ከሆነ እሱን የምናሳንስበት፣ ታይሮይድም ከፍተኛ ከሆነ እሱን የምናሳንስበት፣ ፕሮላክቲንም ደግሞ ዝቅተኛ ከሆነ እሱን ከፍ አድርገን ሁሉን ነገር የምናስተካክልበት ሕክምና ያለው ችግር ነው። ማንም እንዲያሳቀቃችሁና እንዲያስጨንቃችሁ እንዳትፈቅዱላቸው መታችሁ ሕክምና ማግኘት ትችላላችሁ። ባዮ ላይ ባለው ቴሌግራም ሊንክ የገባችሁ ቀጠሮ ማስያዝ ትችላላችሁ። ከምንም ነገር በላይ አንድ ሴትን ሊያስፈራት የሚችል ነገር እርግዝና ነው። እርግዝና ጊዜ ሁሉ ነገር መቀየር የለበትም፣ ሁሉ ነገር መክበድ የለበትም እና እርግዝናሽን እንዴት አድርገሽ ቅልል ልታደርጊው እንደምትችይ ካሁኑ ትንንሽ ፖይንተሮች ልስጥሽ። እርግዝና በ3 ወራቶች ይከፋፈላሉ። የመጀመሪያ ፈርስት ትራይሚስተር ይባላል። ይህ ከመጀመሪያ ሳምንትሽ እስከ 14ኛ ሳምንት ነው። በዚህ ጊዜ ሞርኒንግ ሲክነስ በጣም ያለበት ጊዜ ነው እና ያቅለሸልሽሻል። ምትበዩ ነገር በሙሉ አይረጋልሽም፣ ማስታወክ ይበዛብሻል እና እነሱን ነገሮች የምታከሚበት ብዙ ነገሮች አሉ። አንደኛ ከመተኛትሽ በፊት 1-2 ሰዓት በፊት ብዙ አይነት ፈሳሾች አለመውሰድ ጠዋት ያለሽን ሞርኒንግ ሲክነስ ሊያስተካክልልሽ ይችላል። ሁለተኛ ደግሞ ደረቅ ነገሮችን ከመተኛትሽ በፊት መውሰድ፣ በተለይ ደግሞ ብስኩት፣ ክራከር ብስኩቶች፣ ክሬም የሌላቸው ብስኩቶች ወይም ደግሞ ቆሎ መውሰድ ጠዋት ያለሽን ሞርኒንግ ሲክነስ ሊያረጋጋልሽ ይችላል ማለት ነው። ሶስተኛ ደግሞ ሞርኒንግ ሲክነሱ ጠዋት እያስቸገረሽ ከሆነ ጂንጀር ቲ መጠጣት ብዙ ነገሮችን ያስተካክላል። ፈርስት ትራይሜስተር ብዙ ጊዜ ሴት መመገብ ያለባት ፎሌት ሪች የሆኑ ምግቦች ናቸው። የአበሻ ጎመን የመጀመሪያ ሆኖ ማለት ነው። ሁለተኛ ደግሞ ቫይታሚን B6 ሪች የሆኑ ምግቦችን ብትመገብ፣ በተለይ ደግሞ ሙዝ ጥሩ ነው። አትክልትና ፍራፍሬ በደንብ ብታደርግና ከምንም ነገር በላይ ደግሞ እንድትርቀው የሚጠበቀው ያልተጠበሱ ነገሮች፣ በተለይ ደግሞ ያልተጠበሰ አሳ ወይም ሱሺና ፓስቸራይዝድ ያልሆነ ወተት ወይም የላም ወተት ወይም የላም እርጎ አይመከርም። ቢሮ ውስጥ የምትሰሪ ከሆነ ተቀምጠሽ
ብትሰሪ ብዙ ጊዜ ችግር የለውም። ግን በእርግዝና ጊዜ ደም ይወፍራል። ስለዚህ ከተቀመጥሽበት እየተንቀሳቀሽ ደምሽ እንዳይረጋ ማድረግ አለብሽ። ጂም የምትሰሪ ከሆነ ደግሞ የምታነሺውን ክብደቶች በተቻለ መጠን ከ10 ኪሎ በታች ማድረግ አለብሽ እና በጣም የሚያዘልሉ አይነት ኤሮቢክስ ኤክሰርሳይሶች ባትሰሪ እየተመረጠ ነው። ወክ ማድረግ ብዙ ጊዜ ይመከራል ማለት ነው። ከዛም በላይ ደግሞ ሳውና የምትጠቀሙ ስቲም የምትጠቀሙ ሰዎች ከሆነ ፈርስት ትራይሜስተር ላይ ብዙ ጊዜ አይመከርም። ሰከንድ ትራይሜስተር ማለት ደግሞ ብዙ ጊዜ ከ15ኛ ሳምንት እስከ 28ኛ ሳምንት ነው እና በዚህ ጊዜ ልጅ እያደገ ነው እና አስተያየትሽ በጀርባሽ መተኛት አትችይም ማለት ነው። ለምን? በጀርባ ስትተኚ ወደ ልጅሽ የሚሄደውን የደም ስር ኮምፕረስ ስለምታደርጊው ወደ ልጅሽ የሚሄደው ደም ሊቀንስ ይችላል። ስለዚህ ወደ ጎንሽ መተኛት መልመድ መቻል አለብሽ። ጂም ስትሰሪ አሁንም ብዙ ኢንቴንስ የሆኑ ኤክሰርሳይሶች ባትሰሪ ክብደት ልታነሺ ትችያለሽ። ግን በወገብሽ ሳይሆን በጉልበትሽ ጎንበስ እያልሽ ብትሰሪ እና ፑሻፕ የሆኑ ነገሮች ማህፀን ላይ ያሉ ችግሮችን ስለሚፈጥሩ ብዙ ጊዜ አይመከሩም ማለት ነው። አመጋገብ ላይ ደግሞ አይረን ሪች የሆኑ ምግቦችን መመገብ ብዙ ጊዜ ይጠቅማል ማለት ነው። በተለይ ደግሞ ቢፍ፣ ቀይ ስጋ፣ ከዛም በላይ ደግሞ ካልሽየም ብትወስዱ በጣም ጥሩ ነው። ስለዚህ እርጎ ምናምን ብትጠጡ አሪፍ ነው። ከዛ በላይ ደግሞ ፋይበር በደንብ ያላቸው፣ ስለዚህ ድርቀት ምናምን እንዳይፈጠር፣ ከዛ ጋር ህመም ስለሚፈጠር ድርቀት እንዳይፈጠር አትክልትና ፍራፍሬዎችሽን በደንብ አድርገሽ ብትበይ በጣም አሪፍ ነው ማለት ነው። ቢሮ ውስጥ የምትሰሪ ከሆነ ብዙ ጊዜ በሰከንድ ትራይሜስተር ማለት ነው እግር የሚያብጡበት ጊዜ ነው። ስለዚህ ቢሮ ውስጥ ለረጅም ጊዜ የምትቀመጭ ከሆነ አንደኛ ጀርባሽ ላይ ትራስ አስቀምጠሽ ሰፖርት እንዲያደርግሽ ማስቀመጥ አለብሽ። ሁለተኛ ደግሞ እግርሽ ኤቭሪ ናው ኤንድ ዘን ኤሌቬት እያደረግሽ ከፍ እያደረግሹ ብትቀመጪ አሪፍ ነው ማለት ነው። ወክ ማድረግ ለእርግዝና ኢንቴንስ ከሆኑ ኤክሰርሳይሶች በላይ ይጠቅማሉ። ግን ኢንቴንስ ኤክሰርሳይዝ በምትሰሩበት ጊዜ ደም እያያችሁ ከሆነ የልጃችሁ እንቅስቃሴ እየቀነሰ ከመሰላችሁ፣ ከምንም ነገር በላይ ደግሞ ልብ ህመም እየፈጠራችሁ ከሆነ ሰውነታችሁ ኤክሰርሳይዙን አልቻልኩትም ብሎ እየነገራችሁ ነው ማለት ነው። ስለዚህ ማቆም ይሻላል። ሰከንድ ትራይሜስተር ደግሞ ማቆም ያሉብሽ ሁለት ነገሮች አሉ። አንደኛ ፕሮሰስድ ፉድ ብዙም አይመከርም። ሁለተኛ ደግሞ ቡና ወይም ኤኒ ታይፕ ኦፍ ካፌን ብትቀንሺ መልካም ነው በዚህ ጊዜ። ለሶስተኛ ትራይሜስተር ነው። ሶስተኛ ትራይሜስተር ማለት ከ7ኛ ወራችሁ እስክትወልዱ ድረስ እስከ 40 ሳምንት ድረስ ያለው ነው ማለት ነው። በዚህ ጊዜ ብዙ አይነት ነገሮች ይፈጠራሉ። ክብደት በጣም ጨምረሻል፣ ልጅሽም ክብደት በጣም ጨምሯል እና አስተያየትሽ ብዙ ጊዜ ፕሬግናንሲ ፒሎስ የሚባሉ አሉ እና እሱ ላይ እና በግራ ጎንሽ ብትተኚ የተመረጠ ነው ለልጅሽ፣ ለልቡም ለራሱም የሚሄደው ደም በጣም ኦፕቲመም እና ሀይ እንዲሆን ያደርግልሻል ማለት ነው። ሁለተኛ ደግሞ ቼክአፖችሽን ሞር ፍሪኩዌንትሊ እና ቶሎ ቶሎ መሄድ ያለብሽ ጊዜ ነው። ሶስተኛ ደግሞ ቢሮ ውስጥ የምትሰሪ ከሆነ ፕሪፈራብሊ በዚህ ሰዓት እንድታቆሚ ነው። ግን የምታቆሚበት ደረጃ ካልሆነ ራሱ ቢሮ ውስጥ የምትሰሪ ከሆነ ኤርጎኖሚክ ቼርስ የሚባሉ አሉ ለእርግዝና ድጋፍ እንዲያደርጉ የሚሰሩ ወንበሮች፣ እነሱ ወንበሮች ብትጠቀሚ መልካም ነው ማለት ነው። በአመጋገብሽ ደረጃ ስንሄድ ብዙ ጊዜ ሁሉን ነገር መብላት የምትችይበት ጊዜ ነው። ያልተጠበሱ ነገሮች ብዙ ጊዜ አይመከሩም። ስለዚህ እነሱ ነገሮች ታቆሚያለሽ። ከዛ ውጭ ግን ወተት በደንብ አድርገሽ የምትጠጪበት፣ ካልሽየም ነገሮችን በደንብ አድርገሽ የምትወስጂበት እና ያንን ነገር ነው። በሶስተኛ ትራይሜስተር ጊዜ ከባድ ኤክሰርሳይሶች ብዙ ጊዜ አይመከሩም። ግን ትንንሽ ጂም ኤክሰርሳይሶች መስራት ትችያለሽ። ግን ከምንም ነገር በላይ ኬጌል ኤክሰርሳይሶችን ብትሰሪ በምጥ ጊዜ ያለሽን ነገሮች ጠንካራን እንድትይና ምጡ በደንብ አድርጎ እንዲሄድልሽ ያደርግልሻል ማለት ነው። ሶስተኛ ትራይሜስተር ስትገቢ እንቅልፍ የምታጠጭበት ጊዜ ነው የሚሆንብሽ ማለት ነው። ስለዚህ ብዙ ኛትሽ በፊት ብዙ ጊዜ ሙቅ የሆነ ሻወር ብትወስጂ የሆነ ሪላክስ እንድታደርግ ያደርግሻል እና እንቅልፍ እንድትተኛ ያደርግሻል ማለት ነው። በጣም ያማል፣ እግር ህመም ይጀምራል የዛን ጊዜ። ስለዚህ ሐኪምሽን አናግረሽ ማግኒዥየም መጀመር አለብሽ እና ማግኒዥየም ስትጀምሪ ያስተካክልሻል ማለት ነው ያንን የእግር ህመሙን። ማንኛውም ስለ እርግዝና ያላችሁ ጥያቄ ካለ ኮመንት ላይ አስቀምጡልኝ፣ እሱን እመልሳለሁ። ፎሎ ማድረግ እንዳይረሳ። ባይ ባይ። ኦኬ፣ አሁን ደግሞ በፓርት 2 አንድ ሴት እንዴት ነው ከፔሬዷ በኋላ መቼ ነው ግንኙነት ማድረግ ያለብኝ እርጉዝ እንደሆን የሚባለውን ነገር ካልኩሌት የምታደርግበት ነገር ነው። ስለዚህ በፓርት 1 ያወራነውን ነገር በሙሉ ካሟላች በኋላ አሁን ደግሞ ካልኩሌት ታደርጋለች ማለት ነው። ስለዚህ ብዙ ሴቶች በየ28 እስከ 30 ቀን ነው ፔሬዳቸው የሚመጣው ኖርማል ሆርሞናቸው ኖርማል ከሆነ ማለት ነው። ስለዚህ በ28 ቀን ነው ብዙ ሴቶች የሚመጣባቸው። ስለዚህ በ28 ቀን እንዴት አድርገን ነው ሳይክሉን እንትን የምናደርገው? ስለዚህ አንድ ሴት በዛ ወር ውስጥ ማለት ነው በጣም የማርገዝ ከፍተኛ እድል ያላት ቀን ይኖራል። ኖርማል
ኦኬ ልታረግዝ ትችላለች ላታረግዝም ትችላለች የምንልበት በዛ ላይ ደግሞ ትንሽ የተባለ ደግሞ በቃ ጭራሽ አታረግዝም ብለን የምናስብበት ቀናት አሉ። ስለዚህ ስለነሱ ቀናት እናውራ። ስለዚህ የወሯ ወይም የሜንስትራል ሳይክሏ ወር የሚጀምረው ፔሪድ የምታየበት ቀን ነው የመጀመሪያው ቀን። ስለዚህ እሱን ቀን 1 ብለን እናስባለን። ስለዚህ ቀን 1 እስከ 7 ፔሪድ የምታይበት ቀን ነው። ስለዚህ ብዙ ሴቶች እስከ 7 ቀን ሊቆይባቸው ይችላል። ማክሲመም እስከ 7 ቀን ሊቆይ ይችላል ስለሚባል ከአንደኛ እስከ 7ኛ ቀን ብለን የምናስበው ሜንስትሬሽኗ ነው። እሱ በጣም the least fertile stage የሚባለው ነው። በዚህ ጊዜ ግንኙነት ብትፈጽም የማርገዝ ትንሽ እድል ነው ያላት፣ ያን ያክል የማርገዝ ቻንስ የላትም ተብሎ የሚታሰብበት ነው ማለት ነው። ከዛ በኋላ ፔሪዷን አይታ ከጨረሰች ከ2 እስከ 3 ቀን ማለትም የወሯ ደግሞ 8ኛ እስከ 9ኛ ወይም ፖስት ሜንስትሬሽን ወይም ፔሪድ ካየች ቀን በኋላ የምንለው ፖሲቢሊቲ አላት፣ ለማርገዝ እድል አላት፣ ቻንስ አላት። ያን ያክል በጣም በቃ አሁኑኑ እንትን ካደረገች ታረግዛለች ማለት ሳይሆን የማርገዝ ቻንስ አላት ትንሹ ማለት ነው። ከዛ በኋላ ፔሪድ ካየች ከ3ኛ ቀን ጀምሮ እስከ 7ኛ ቀን ወይም በወሯ ከ10ኛ ቀን እስከ 14ኛ ቀን የምንለው ደግሞ እንቁላል የምትጥልበት ቀን የዛ አካባቢ እንቁላል የምትጥልበትና እዛ አካባቢ ያለ ቀን ነው። ሆርሞና በጣም ሃይ የሆነበት ሙሉ ነገሮቿ የሚስተካከልበት ማህፀኗ ፈርታይል የሚሆንበት ነው። ያ ስቴጅ the most fertile ወይም ግንኙነት ከተፈጠረ በጣም እርግዝና የመፈጠር ከፍተኛ እድል ያለበት ጊዜ ነው ማለት ነው። ከ10ኛ እስከ 14ኛ ቀኗ ማለት ነው። ከዛ በኋላ ከ15ኛ እስከ 16ኛ ቀኗ ደግሞ ማለትም ፔሪድ አይታ ከጨረሰች ከ8ኛ እስከ 9ኛ ቀን ጀምሮ ደግሞ ፖስት ኦቪሌሽን የምንለው ነው። እንቁላል ጥላለች፣ ማህፀኗ ተቀብሏል፣ እንቁላሉ ማህፀን ውስጥ አለ፣ ግን ያን ያክል እንትን የለም። ስለዚህ ማህፀን ውስጥ ያለው እንቁላል ፈራርሶ ውስጥ ይወጣ ድረስ ፖሲቢሊቲ አለ። ስለዚህ ልታረግዝ ትችላለች። ሞስት የተባለ በጣም ሃይ ቻንስ የተባለባትን ሰዓት አልፋለች፣ ግን ፖሲቢሊቲ አላት ለማርገዝ ማለት ነው። ከዛ በኋላ 17 እስከ 28 ቀን ማለት ለሚቀጥለው ፔሪድ የሚዘጋጅበት ነው። ስለዚህ በዚህ ጊዜ እንቁላልን እና ለእርግዝና ራሱን ሲያዘጋጅ የነበረው ማህፀን ተሸርሽሮ የሚወርድበት፣ የተጣለው እንቁላል ተፈረካክሶ የሚወርድበት ያ ጊዜ ነው። ፔሪዷ ሊመጣ 3 ቀን ምናምን ሲቀረው ማለት ነው። ስለዚህ ይሄ ቀን የዛን ጊዜ በጣም ሊስት ፈርታይል የሚባል ጊዜ ነው ማለት ነው። ኮንሲቭ ወይም ለማርገዝ የማትችልበት ወይም በጣም ትንሽ ቻንስ ያለበት ጊዜ ነው ማለት ነው። ስለዚህ ይሄ ካልኩሌሽኑ ነው። እንዴት አድርጋችሁ ልታውቁ ትችላላችሁ? ከፔሪዳችሁ ጋር ነው። ግን እነዚህ ነገሮች በሙሉ 100% ናቸው ማለት አይደለም። ስለዚህ አንዲት ሴት በዚህ ሁሉ ነገሮች ውስጥ በድንገት ልታረግዝ ትችላለች። ግን ኦፕቲመም ታይሚንግ በጣም ፐርፌክት የሆነ ጊዜን ለማርገዝ ካልኩሌት አድርጋለሁ ካላችሁ እንደዚህ አድርጋችሁ ፔሪዳችሁ የሚመጣበትን ቀን አድርጋችሁ በዚህ ካልኩሌት አድርጉ ማለት ነው። አይ ቲንክ ዞር ልበልላችሁ መሰለኝ እንድታዩት፣ ስክሪንሻት አድርጉት። ከዛ በኋላ እንደዚህ አድርጋችሁ ማርገዝ ትችላላችሁ ማለት ነው። ኤኒ ኩዌስችንስ ካላችሁ መጠየቅ ትችላላችሁ፣ ኮሜንት ላይ እመልሳለሁ። ባይ ባይ። ህልመ ሌሊት ማለት አንድ ወንድ በህልሙ ለግንኙነት ፍላጎቱን የሚያነሳሳ ማንኛውም አይነት ነገር ካየ በኋላ የዘር ፈሳሽ የሚያፈስበት ጊዜ ነው። ይሄ ነገር ሰብኮንሽስ ነው፣ አስቦበት ሀፕን የሚያደርግ ነገር አይደለም። የስንፈተ ወሲብ አንድ ምልክት ሆኖ የሚታይ ነገር አይደለም። በሳምንት የሚያይበት እና የዘር ፈሳሽ የሚያፈስበት ጊዜያቶች፣ ቀናቶች በጣም ብዙ ከሆኑና በግንኙነት ውስጥ ወይም በሌሎች ትዳር ውስጥ ችግር እየፈጠረ ከሆነ ወንዶችን በጣም ያሳቅቃቸዋል ማለት። ህልመ ሌሊት በሳምንት ብዙ ጊዜ የሚያይ ወንድ ብዙ ጊዜ 20 ዓመትና ከዛ በታች የሆኑ ወንዶች ናቸው። በዚህ ጊዜ ቴስቶስትሮናቸው በጣም ቡስት እያደረገ ነው፣ እየተነሳሳ ነው፣ ቴስቶስትሮን መጠናቸው ከፍ እያለ ነው። ስለዚህ የህልመ ሌሊት ፍሪኳንሳቸው በጣም ብዙ ይሆናል። ሁለተኛ ደግሞ አንድ ወንድ ከግንኙነት ብዙ ጊዜ ከታቀበ ወይም ግንኙነት ብዙ ጊዜ የማያደርግ ከሆነ የዘር ፈሳሽ ስለሚጠራቀም በህልመ ሌሊት መልኩ ሊወጣ ይችላል። ህልመ ሌሊት አለበት ማለት አንድ ወንድ በግንኙነት ጊዜ ቶሎ መጨረስ ይኖርበታል ማለት አይደለም። ወይ ቶሎ መጨረስ አለበት ማለት ህልመ ሌሊት እየተደጋገመ ይመጣበታል ማለት አይደለም። ሁለቱም የሚገናኙ ነገሮች አይደሉም። ቶሎ መጨረስ ብዙ አይነቶች አሉና በብዙ አይነት ምክንያቶች ሊፈጠሩ ይችላሉ። ነርቭ ላይ ያለ ችግር ሊፈጥር ይችላል። ሆርሞን ላይ ያሉ ችግሮች ሊፈጥሩ ይችላሉ እና ሳይኮሎጂካሊ ያሉ ችግሮች ሊፈጥሩ ይችላሉ። ቶሎ መጨረስ ያለባቸው ወንዶች ሆርሞናቸው ቼክ ተደርጎ ሆርሞን ላይ መዛባት ካለ እሱን ከማስተካከል እንጀምራለን። ካልሆነ ደግሞ ነርቭ ላይ ያሉ ችግሮችን
ወደ ማስተካከል እንቀጥላለን። በሳይኮሎጂ በግንኙነት ወይም በትዳር ውስጥ ኢፌክት ያለው ነገር ያለ ከመሰለኝ ወደ ሳይኪያትሪስት ሪፈር አድርገን እሱን ነገር ደግሞ ማስተካከል እንችላለን ማለት ነው። ስለዚህ በሶስት በኩል የሚመጣ የሚችል ችግር ነው እና በሶስቱም በኩል አድርገን ነው ልናክመው የሚገባው። እኛው ቶሎ መጨረስ እያስቸገራችሁ ግንኙነታችሁና ትዳራችሁ ላይ ማንኛውም አይነት ችግር እየፈጠረ ከሆነ በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ እያስያዛችሁ መታችሁ መታከም ትችላላችሁ። ባይ ባይ። እስከ መቼ ነው ልታስፈራሩ ያሰባችሁት? ክላይንቶቼ እንዴት እንደሚያሳዝኑኝ እንዴት አንጀቴን እንደሚበሉ ልነግራችሁ አልችልም። ለምን ይሄ በሀገራችን ባህል አውጥተው የሚያወሩት አይነት በሽታ አይደለም ያላቸው፣ አውጥተው የሚያወሩት አይነት ችግር አይደለም ያሏቸው። ትዳራቸው ውስጥ ሪሌሽንሽፓቸው ውስጥ ለራሳቸው እምቅ አድርገው ይዘውት የሚቀጥሉበት። ቢሮ ራሱ ለመታከም ሲመጡ ማስክ አድርገው ነው የሚመጡት። ለቀጠሮ ለማስያዝ ስምና ስልክ ቁጥር ሲጠየቁ ፕራይቬሲ የተጠበቀ ነው፣ አይ ባልሰጥ ይሻላል፣ አይ ይቅር ምናምን ብሎ ፌክ ስም ራሱ ሰጥቶ መጥቶ ቀይሮ ሌላ ስም የሚናገር ሁላ አለ። ስንፈተ ወሲብን ማከም አለብኝ፣ ስንፈተ ወሲብ መታከም ይችላል ብዬ በተናገርኩበት ግራና ቀኝ እየተሰደብኩኝ ነው። ባል እንዳታጭ ተብያለሁ። እኔ ምንም አይመስለኝም፣ ስራዬ ነው፣ የማገለግልበት ነገር ነው እና ብዙ ክላይንቶችን በየቀኑ እየረዳው ስለሆነ መደሰትበትና ምረካበት ስራዬ ነው። ግን እነዚህን ሰዎች እንደዚህ አስፈራርታችኋቸው መጨረሻቸው እስከ መቼ ነው? ማንኛውም አይነት የብልት አለመቆም ችግር፣ የቶሎ መጨረስ፣ የፍላጎት ማነስ እና ማንኛውም አይነት የስንፈተ ወሲብ ነገሮች ካሉ መታከም ይችላል። ባዮ ላይ ያለ ቴሌግራም ሊንክ አለ። በሱ ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። የማይታከም የስንፈተ ወሲብ አይነት የለም። እናንተ ለመምጣት ዝግጁ ከሆናችሁ እኔ ምንጊዜም ዝግጁ ነኝ። እኔ የምለው እንደዚሁ እንቅልፋችሁ ልተኙ ስትሉ የሆነ እንዲህ የመውደቅ ስሜት ተሰምቷችሁ እንዲህ ንዝር አድርጓችሁ ተነስታችሁ ታውቃላችሁ? ዶክተሮች ስላላችሁ አንደኛ በአማርኛ ምንድነው የሚባለው፣ ሁለተኛ ለምንድነው የሚከሰተው? የሆነ እኔ ከማላውቃቸው ተራሮች መፈጥፈጥ ሰለቸኝ እና እኔ ጉግል ላይ ሂፕኒክ ጀርኮች አለኝ። ስለዚህ ትርጉም ልፈልግ ወደ ቻትጂፒቲ ሄድኩኝ። የአንቀጽ መንገዝገቦች አለኝ። ታው አልኩት። የተመልከተ ድንጋጤ አለኝ አልኩት። ከዛ በኋላ በመጨረሻ እንቅልፍ ወታ ሲለኝ ኦኬ ይሄ ይቀራረባል ብዬ ተቀበልኩት። ይሁን ብዬ ማለት ነው። ለማንኛውም ሂፕኒክ ጀርክስ ናቸው የሚባሉት። እነዚህ ሂፕኒክ ጀርኮች በጣም ኮመን ነገሮች ናቸው። በሽታ አይደሉም። ስለዚህ አይታከሙም። በጣም ኮመን የሆኑ ነገሮች ናቸው እና ምንድነው ጡንቻችን ያለኛ ፍቃድ ሳናውቀው ነዝረው ሲነሱና ሲነቃቁ ነው እና ብዙ ሰዎች እስከ 70% በዓለማችን ላይ ሂፕኒክ ጀርኮች ይኖራቸዋል። ከ70% ደግሞ 10% የሚያክሉት ደግሞ በየቀኑ እንደዚህ አይነት ነገር ኤክስፒሪየንስ ያደርጋሉ ማለት ነው። እና እንዴት ነው ለምንድን ነው የሚፈጠረው የሚባለው ነገር ብዙ ሪሰርቾች እየተሰሩ ነው። ግን አንድ ሪሰርች እንዳገኘሁት ከሆነ ቀኑን ሙሉ ሲሰራ የነበረው ጭንቅላታችን አንድ በቃ መጨረሻ ኢነርጂ ለቆ ሊተኛ ሲል የሚያደርገው ነገር ነው። ስለዚህ ጡንቻዎቻችን በሙሉ ይነቃቃሉ ማለት ነው እና ብዙ ሰዎች መውደቅ ይላሉ። ግን አንዳንድ ሰዎች ፀሐይና ጨረቃና ኮከቦች ይታየኛል ይላሉ። ሽጉጥ ሲተኮስ እሰማለሁ ይላሉ። ሌላ ነገር የሚሉ ሰዎች አሉ እና ብዙ ሰዎች የሚደጋገምባቸው እንደዚህ አይነት ነገር አንደኛ ጭንቀት ካለ፣ ሁለተኛ ደግሞ ከ30 ደቂቃ እስከ 1 ሰዓት በፊት እንትን ማድረግ ከጀመራችሁ ነው፣ ቡና ጠጥታችሁ ከተኛችሁ ነው። እና መቼ ነው ሊያሳስበን የሚገባው? አንደኛ ከተኛችሁ በኋላ ወይም ልትነሱ ስትሉ ሲፈጠር፣ ሁለተኛ ደግሞ ከሰከንዳቶች በላይ ሲሆን፣ ሶስተኛ ደግሞ በአንድ ሌሊት ተደጋጋሚ ሲመጣ እሱ ነገር ሊያሳስባችሁ ይጀምራል። ካልሆነ ኖርማል ነው። ባይ ባይ። ሴጋ ከግንኙነት በላይ ይጣፍጣል የሚሉት ክላይንቶቼ በጣም ብዙ ናቸው። ምክንያቱም በግንኙነት ጊዜ ያለው ስትረስ ፐርፎርም አደርጋለሁ፣ አስደስታታለሁ ወይም ሌሎች አይነት ስትረሶች በሴጋ ጊዜ አይኖርም ማለት ነው። ሴጋ ብቻችሁን የምታደርጉት ነገር ነው። ሴጋ በራሱ መዘዙ በጣም ከፍተኛ ነው። በግንኙነት ጊዜ ያለ ስትረስ ላይኖርባችሁ ይችላል፣ ግን አንደኛ ሱስ ውስጥ ትገባላችሁ። ስለዚህ በዛ ሴጋ ሱስ ውስጥ ባላችሁበት ጊዜ ሪሌሽንሽፕ ላይ፣ ትዳር ላይ ጠንቅ ይፈጥራል። ኮንፊደንሳችሁ በጣም ይወርዳል እና ሌሎች አይነት ነገሮች ላይ ኮንሰንትሬት ማድረግ እንዲያቅታችሁ ያደርጋችኋል። ሁለተኛ ደግሞ ሴጋ ብዙ ጊዜ በተመታ ቁጥር
ሆርሞን ላይ ያዛባል። ስለዚህ የቶሎ መጨረስና የብልት አለመቆም ችግሮች ሊያመጣ ይችላል። በተለይ ደግሞ ከ18 ዓመት በታች ሆናችሁ የሴጋ መምታት ፕራክቲስ ውስጥ ካላችሁ እሱ ነገር ካልቆመ በስተቀር እድሜ ልክ ይዛችሁት የምትሄዱት የቶሎ መጨረስ ችግርና ጧት አለመቆም ድረስ የሚያደርስ የብልት አለመቆም ችግር ሊያጋጥማችሁ ይችላል። ያሞነ ይህ በሴጋ ምክንያትም ሆነ በሌሎች ምክንያት የመጡት ስንፈተ ወሲቦች በሙሉ መታከም ስለሚችሉ ማንኛውም አይነት የቶሎ መጨረስ፣ የብልት አለመቆም ችግር፣ ዘግይቶ መጨረስ፣ የግንኙነት ፍላጎት ማነስና ሌሎች ነገሮች እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለው ሁልጊዜ እጠብቃችኋለሁ። ባይ ባይ። እግሯ እስኪንቀጠቀጥ ድረስ 2 ጂን በቂ አይደለም እንዴ? ስለዚህ የመጠጥን ጥቅም ልንገራችሁ። አንደኛ በግንኙነት ሰዓት ማለት ነው ኮንፊደንሳችሁ ይጨምራል። እንደናንተ ደፋር የለም። እንዴት አድርጌ ነው ማረካት የሚለው ነገር አያስደስታችሁም እና ደግሞ ግንኙነት ፍላጎታችሁ ራሱ ይጨምራል። ጉዳቶቹን ግን ማወቅ አለባችሁ። በዋነኝነት ማለት ነው አንድ ሰው መጠጥ ሲጠጣ ነርቭ ሲስተሙ ላይ የነርቭ መልእክቶቹ ላይ ፍሬን እንደያዘ ቁጠሩት። ስለዚህ መተላለፍ ያለበት መልእክት አይተላለፍም። በዛ ሰዓት ያ ሰው ሪላክስ ያደርጋል፣ ኢንጆይ እያደረገ ነው። ግን በግንኙነት ሰዓት ማለት ነው ነርቭ ማስተላለፍ ያለበት ነገር እየደረሰ ካልሆነ ያ ሰው አንደኛ አይጨርስም፣ ማለትም መጨረስ በሚፈልግበት ሰዓት አይጨርስም፣ ኦር ደግሞ ከነ ላይ ጨርስ ይችላል። ሁለተኛ ደግሞ ይሄ ፍሬን በጣም ጠንከር ብሎ ከተያዘ ማለት በጣም ከጠጣ ያ ሰው ጭራሽ ምንም መልእክት ያለ መተላለፍ ነገር ይኖርና ብልት የመቆም ችግር ያጋጥመዋል። እኛ ዊስኪ ዲክ የምንለው ማለት ነው። በቋሚነት ቶሎ ላለመጨረስ ብሎ የሚጠጣ ሰው ደግሞ ወደፊት ብልት የመቆም ችግር፣ ጉበት ላይ ምናምን ጣጣው ብዙ ስለሆነ መፍትሄው መጠጥ አይደለም መታከም ነው። ወንድ በግንኙነት ጊዜ ዋናው ነጭ የተባለው የዘር ፈሳሽ ከመፍሰሱ በፊት ውሃ ከለር ንፍጥ የሚመስል ነገር ያፈሳል። ያ ነገር ቅድመ ፈሳሽ እንለዋለን። ኩፐርስ ግላንድ ከሚባል ከፕሮስቴት ግላንዳችሁ በታች የሚፈጠር የፈሳሽ አይነት ነው እና በጣም ጥቅም ያለው ነገር ነው። አንደኛ ስፐርሞቹ የሚወጡበት ወይም ዋናው የዘር ፈሳሽ የሚወጣበትን ቱቦ የማለስለስ አይነት ወይም ክፍት ለማድረግ የሚለቀቅ አይነት ነው። ስለዚህ ስፐርሞቹ በዛ በኩል ሲያልፉ ማለት ነው እንዳይጎዱና አቅም እንዲኖራቸው ያደርግላቸዋል ማለት ነው። ሁለተኛ ደግሞ ወደ ሴት ብልት ውስጥ ሲገባ ብዙ ጊዜ ስፐርም ያለው ዋናው የዘር ፈሳሽ አሲድ አማ የሆነ ነገር አሲድነት በጣም እንዲቀንሰው ያደርገውና ወደ ሴት ብልት ውስጥ ሲገባ በጣም እንዳያቃጥል አንደኛ፣ ሁለተኛ ደግሞ እዛ አካባቢ ያላትን የሷን የባክቴሪያ ነገር እንዳያበላሽባት ያደርጓታል ማለት ነው። ስለ ቅድመ ፈሳሽ ብዙ አይነት መላምቶችና ብዙ አይነት ሮንግ የሆኑ ነገሮች አሉ። አንደኛ የኢንፌክሽን ምልክት ናቸው ይባላሉ። ቅድመ ፈሳሽ የኢንፌክሽን ምልክት አይደለም። ብዙ ወንዶች ቅድመ ፈሳሽ በሽንት ጊዜ ሊኖራቸው ይችላል፣ በግንኙነት ጊዜ ሊኖራቸው ይችላል፣ በህልመ ሌሊትና ጠዋት ብልት ሲቆምም ቅድመ ፈሳሽ ሊፈስ ይችላል። ሁለተኛ ደግሞ ብዙ ጊዜ የሚናገሩት ስፐርምን ኮንቴን ያደርጋል ወይም ስፐርም አለው ነው። አንዳንድ ጊዜ የስ ስፐርም ሊኖረው ይችላል በሚፈስበት ጊዜ፣ ግን ቅድመ ፈሳሽ ውስጥ ያለው ስፐርም ያን ያክል እርግዝና ለመፍጠር የሚያስችልም አይደለም። በዛ ላይ ደግሞ ያን ያክል ጠንካራም አይደለም፣ ብዛትም የላቸው። ሶስተኛ ደግሞ ቅድመ ፈሳሽ ካለበት አንድ ወንድ የቶሎ መጨረስ ችግር አለበት ማለት ነው። ዋናው የዘር ፈሳሽ ከመፍሰሱ በፊት ከደቂቃዎች ወይም ከአንድ ሰዓት በፊት ሊፈስ ይችላል። ኖርማል የሆነ ነገር ነው ማለት ነው። ስለዚህ የሚያስፈራ ነገር አይደለም። ቶሎ መጨረስ ማለት ዋናው የዘር ፈሳሽ ማለትም ነጭና ወፍራም የምንለው የዘር ፈሳሽ ከአንድ ደቂቃ በታች ከፈሰሰ ነው። ብዙ ሆርሞናል ነርቭና ሌሎች ነገሮች ያመጡታል። ቅድመ ፈሳሽ ሳይሆን ማለት ነው ዋናው ፈሳሽ ከአንድ ደቂቃ በታች ከፈሰሰ የዛኔ የቶሎ መጨረስ ችግር አለብን ማለት ነው። እና መታከም ከፈለግ ባዮ ላይ ባለው ቴሌግራም ሊንክ እየገባ ቀጠሮ ማስያዝ ትችላለህ። አለ እጠብቅሃለሁ። ባይ። ብልታችሁ ላይ ኮልጌት መቀባት ጀምራችኋል አሉ። በሀገራችን ብዙ ወንዶች በቶሎ መጨረስ የተቸገሩ ናቸው። እኔ ራሱ በቀን ከማያቸው ክላይንቶች 95% የሚሆኑ ቶሎ መጨረስ አለባቸው። ክላይንቶቼ በራሳቸው ቶሎ መጨረስን ሊያክሙበት የሚችሉት ብዙ አይነት ነገሮች ነግረውኛል። አልኮል እጠጣለሁ የሚለኝ አለ፣ ኮልጌት ትቀባለሁ እዛ አካባቢ ያሉትን ነገሮች እንዲያነዝዝልኝ የሚል አለ፣ ከግንኙነት በፊት ግለ ወሲብ ወይም ራስን ማርካት አድርጌ ግንኙነቱ 2 ዙር እንዲሆንና እንዲያቆየኝ የሚል አለ፣ ቫያግራም ይጠቀማል፣ በግንኙነት ጊዜ ሌላ የሚሰለችው ወይም ኤክሳይት ላይ ያደርጉ የሚችሉ ነገሮችን በማሰር ኮንዶምን ደራርቦ በማድረግ እና ሌሎች ነገሮችን በመጠቀም የቶሎ መጨረስ ሕክምና ነው ብለው ለብዙ ጊዜ ሲሰቃዩበት የቆዩት ነገር ነው። እነዚህ በሙሉ ነገሮች ኮንሲኩዌንስ አላቸው። አልኮል ቶሎ መጨረስን ሊያስተካክልላችሁና ሊያዘገይላችሁ ይችላል፣ ግን የብልት አለመቆም ችግርን ሊከሰት የሚችል የደም ስርና የሆርሞን ችግሮች ማምጣት ይጀምራል። ብልት ላይ አካባቢ ላይ ማንኛውም አይነት በህክምና ያልታዘዘ ነገሮችን መቀባት ቁስልና ሌሎች እብጠቶች ሊያወጣባችሁ ይችላል። ግለ ወሲብ ደግሞ እዛ አካባቢ ያሉት ነርቮች እንዲሞቱ ስለሚያደርግ ራሱን የቻለ ችግር ይዞ ይመጣል ማለት ነው። ሌሎች በሽታ እየሸመታችሁ ለአንድ ለሁለት ግንኙነት ቢያዘገይላችሁ ነው እንጂ ዘላቂ መፍትሄ አታገኙም። ቶሎ መጨረስ የሚታከመው መጀመሪያ ምክንያቱ ምንድነው ተብሎ ታውቆ ነው። ሆርሞን ነው ወይ፣
ሳይኮሎጂካል ነው ወይ የነርቭ ነው ወይ? ይሄንን ነገሮች አይተን ከዛ በኋላ ያለውን ችግር ከስር መሰረቱ በመንቀል ነው ቶሎ መጨረስ የምናስተካክለው። እኛውም አይነት በቶሎ መጨረስ እና በሌሎች ስንፈተ ወሲቦች መታከም ከፈለጋችሁ ባዮ ላይ ቴሌግራም ሊንክ አለ። በዛ እየገባችሁ ቀጠሮ ማስያዝ ትችላላችሁ። አለው እንገናኛለን። ባይ ባይ። አንድ ወንድ ቶሎ መጨረስ አለበት ማለት ኤክስፔሪየንስ የለውም ማለት አይደለም። እሺ ዛሬ ደግሞ ብዙ ክላይንቶች መጥተው ካሉኝ ነገርና በቶሎ መጨረስ ዙሪያ ያሉ መላምቶችን ነው የምናወራው። አንደኛ ቶሎ መጨረስ ሳይኮሎጂካል ብቻ ነው ብላችሁ የምታስቡ ሰዎች አይደለም። የቶሎ መጨረስ አይነቶች አሉ። ሳይኮሎጂካል ብቻ ነው ብለን የምንላቸው ግን ሁሉም አይደሉም። ፊዚካል የሆነ ችግሮች አሉ ማለት ነው። ስለዚህ ሆርሞናል የሆኑ ችግሮች ስላሉ እነሱ ነገሮች ሲታከሙ ቶሎ መጨረስ የመስተካከል ባህሪ ያለው። ከዛ በኋላ ደግሞ ነርቭ ላይ ያሉ ነገሮች አሉ። እነሱ ሲስተካከሉ ደግሞ የቶሎ መጨረስ ነገር ሊስተካከል ይችላል። ሁለተኛ አንድ ወንድ በግንኙነት ጊዜ ቶሎ ከጨረሰ ኤክስፒሪየንስ የለውም ማለት አይደለም። የመጀመሪያ ግንኙነት ላይ ነርቨስ ሊሆኑ ይችላሉ ምናምንና በዛ ምክንያት ሊመጣ የሚችል የቶሎ መጨረስ ነገር አለ። ሶስተኛ ደግሞ ብዙ ጊዜ ቶሎ መጨረስ የሚያጠቃቸው ሰዎች ከፍ ያለ እድሜ ያላቸው ናቸው ተብሎ የሚታሰቡ ሰዎች አሉ። ቶሎ መጨረስ የሚመጣው አንድ ወንድ ቴስቶስትሮኑ ከመጠን በላይ ከፍ ሲል ነው። ቴስቶስትሮን ደግሞ ከፍ የሚለው ብዙ ጊዜ ትልቅ ሰዎች ላይ አይደለም፣ ወጣቶች ላይ ነው። አራተኛው ደግሞ ብዙ ወንዶች የሚጠቀሙት ከግንኙነት በፊት ማስተርቤት ወይም ራስን ማርካት ቶሎ መጨረስ እንዳይኖር ያደርጋል ነው። ካለማመዳችሁት ያንን ነገር ነርቫችሁ ላይ ማለት ነው በጣም መጥፎ ኢፌክት ነው የሚኖረው አት ሰም ፖይንት ማለት ነው። ስለዚህ እሱ ነገር በጣም መስተካከል አለበትና ማለማመድ የለባቸውም እሱ ነገር ማለት ነው፣ መታከም አለበት። አለበለዚያ ሴክስ ማድረግ ልታቆሙ ነው ማለት ነው። ቶሎ መጨረስ አለብህ ማለት you're bad in bed ወይም you're a bad boyfriend ብላችሁ የምታስቡ ሴቶች ካላችሁ ትክክል አይደለም። ግንኙነት ላይ በቃም ትክክል ያልሆነ ሰነፍ ምናምን ማለት አይደለም። ችግር አለበት፣ እሱ ነገር ደግሞ የሚፈታ ችግር ነው። ስለዚህ ደግፋችሁ ማስተካከል አለባችሁ ነው። ሌላ ደግሞ ወንዶች ብዙ ጊዜ ቶሎ መጨረስ ያለበትን ወንድ ሴቶች ይጠላቸዋል ብላችሁ የምታስቡ ሰዎች ካላችሁ ብዙ አይነት ገርፍሬንዶች እና ሚስቶች አሉ። ባይቶ የክላይንቶቼ በትክክል ሰፖርት አድርገው በደንብ አድርገው ፍቅራቸው ያልቀነሰ ግንኙነታቸውን ሄልዚ ለማድረግ የሚሞክሩ ሴቶች አሉ። ስለዚህ ከጠላችህ ሞስት ፕሮባብሊ ከራሷ ነው እንጂ ካንተ አይደለም። እነዚህ በቶሎ መጨረስ ዙሪያ ያሉ መላመቶች ናቸው። እናንተ ደግሞ ምን አይነት መላመቶች ሰምታችኋል? እሱን ደግሞ ኮመንት ላይ ጻፉልኝ። መታከም የምትፈልጉ ከሆነ ደግሞ ከበዓል በኋላ ቀጠሮ በማስያዝ ላይ ነኝ ያለሁት። ባዮ ላይ ያለውን ቴሌግራም ሊንክ እየተጠቀማችሁ ቀጠሮ ማስያዝ ትችላላችሁ። ባይ ባይ። ግብረ ስጋ ግንኙነት ለወንዶች 2ና 3 በሳምንት ያስፈልጋል ብዬ በተናገርኩት ቪዲዮ ላይ ግንኙነት ማናደርግስ ምን አይነት ችግር ይፈጠርብናል ብላችሁ ብዙ ጥያቄዎች ጠይቃችሁኛል። ብዙ አይነት መላምቶች አሉ። አንድ ወንድ ግንኙነት ካላደረገ ብልቱን ካልተጠቀመበት የብልት አለመቆም ችግር ያጋጥመዋል። ስለዚህ ቶሎ ቶሎ ግንኙነት ማድረግ አለበት ይባላል። የብልት አለመቆም ችግር የሚከሰተው ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ እና ስኳርና ኮሌስትሮል ካለና ማንኛውም ብልት አካባቢ ያሉትን ነገሮች የሚዘጋ ነገር ካለ እንጂ ከግንኙነት መታቀም የብልት አለመቆም ችግር አያመጣም። ሁለተኛ ቶሎ መጨረስ ያመጣል ይባላል። ብዙ ጊዜ አንድ ወንድ ከግንኙነት ሲታቀብ የመጀመሪያ ዙር ግንኙነቱ ላይ ቶሎ መጨረስ ሊኖረው ይችላል። ዘር ፈሳሽ ይጠራቀማል። ነርቮች በጣም ኤክሳይትድ ናቸው። ጭንቅላት እንደገና ሪስቴት አድርጎ ሲነሳ ቶሎ መጨረስ ሊያጋጥመው ይችላል። ግን ያንን ነገር ከመጀመሪያ ዙር በኋላ የሚደገም አይደለም። ሶስተኛ ደግሞ ፕሮስቴት ካንሰር ያጋልጣል ይባላል። የተነሳው ሃርቫርድ ውስጥ በተሰራ ሪሰርች 21 ጊዜ በወር የጨረሰና 4ና 7 ጊዜ የጨረሱ ወንዶች ሲፎካከሩ 21 ጊዜ የጨረሱት ወንዶች ለፕሮስቴት ካንሰር ያላቸው ሪስክ በጣም ዝቅተኛ ነው ተብሎ ተነግሮ ነው። ግን ያንን ነገር ማንኛውም አይነት ሌሎች ኢንተርናሽናል የተባሉ ሪሰርች እንትኖች ደግመው ማረጋገጥ ያቃታቸው ነገር ነው። ነገር ግን አሜሪካን ካንሰር ሶሳይቲ ብዙ አይነት ኢንተርናሽናል ሪሰርቾችን ካየ በኋላ የዘር ፈሳሽ አለማፍሰስ የሚባለውን ነገር ለፕሮስቴት ካንሰር እንደሚያጋልጥ ምክንያት አድርጎ አላስቀመጠውም። ቶሎ ቶሎ ግንኙነት አለማድረግ ለስንፈተ ወሲብ የሚመስሉ ችግሮችና ለፕሮስቴት ካንሰር ያጋልጠናል ብላችሁ በግለ ወሲብና በሴጋ መምታት ውስጥ የገባችሁ ወንዶች አላችሁ። ያ ነገር ትክክል አይደለም። እንደውም ሴጋ መምታቱ ነው የስንፈተ ወሲብ አይነት ነገሮች የሚያመጣባችሁ ማለት ነው። ቢካዝ ቶሎ መጨረስም ሆነ የብልት አለመቆም ችግር በሴጋ መምታት ሊመጣ ይችላል እንጂ ከግንኙነት በመታቀብ አይደለም። በስንፈተ ወሲብ በማንኛውም ቶሎ መጨረስ፣ የብልት አለመቆም ችግር እና ሌሎች ነገሮች እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ ገብታችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ። ጠብቃችኋለሁ። ባይ ባይ። ከወንዶች ብልት አንቺ ምን አለሽ ተባልኩ። ነው ቪዲዮ ከትናንት ወዲያ የለቀቁት ቪዲዮ ነው። 4300 ኮመንት አለው። ስድብ ነው አብዛኛው። አሳዳጊ የበደለሽ ባለጌ፣
ባል እንዳያሳጣሽ። እኔ ግን መናገሬን አቆማለሁ አላቆምም። አይነት የስንፈተ ወሲብ ሕክምና መስጠት እንደሚቻልና ሕክምናው እንዳለ ለወንዶች መናገሬን አቆማለሁ። ለባለትዳሮች መናገሬን አቆማለሁ አላቆምም። ምክንያቱም ምን ያክል ትዳር ምን ያክል ሪሌሽንሽፕ በዚህ ጉዳይ እየተበተነ እንደሆነ አውቃለሁ። ምን ያክል ወንዶች ኮንፊደንሳቸው እየወረደ በሰው ፊት እየተሳቀቁ ሴት መቅረብ እየፈሩ እንደሆነ እያየው ስለሆነ እኔ መናገሬን አቆማለሁ አላቆምም። ያ እውቀት እስከተሰጠኝ ድረስ ወንዶችን አገለግላቸዋለሁ፣ አክማቸዋለሁ። ስራዬ ነው። ስንፈተ ወሲብ በየቤታችሁ ቶሎ መጨረስ ሊሆን ይችላል፣ የብልት ዝግጁነት ማጣት ሊሆን ይችላል፣ የፍላጎት ማነስ ሊሆን ይችላል፣ ዘግይቶ መጨረስ ሊሆን ይችላል። እነዚህ ነገሮች በሙሉ የሚታከሙ ነገሮች ናቸው። ደማችሁን እንመረምራለን። ሆርሞን ያጠረ ነገር ካለ፣ ቫይታሚን ያጠረ ነገር ካለ፣ የተዛባ ነገር ካለ በመድኃኒትና በመርፌ የሚስተካከል ነገር ነው። ነርቭ ላይ ያሉ ችግሮች በመድኃኒት የሚስተካከሉ ነገሮች ናቸው። ጉበትና ኩላሊት ብቻ አይደለም መታከም ያለበት፣ ካንሰር ብቻ አይደለም መታከም ያለበት። ግንኙነት ምን ያክል ኢምፖርታንት እንደሆነ ለሪሌሽንሽፕ እና ለሜሪጅ ሁላችሁም ታውቁታላችሁ። ስለዚህ በማንኛውም የስንፈተ ወሲብ ነገር መታከም ከፈለጋችሁ፣ ቶሎ መጨረስ፣ የብልት ዝግጁነት ማጣት፣ ፍላጎት ማነስ፣ ዘግይቶ መጨረስ፣ ማንኛውም አይነት ነገር ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ አስይዙ። እኔ ያለው በሬ ክፍት ነው። ማከሜንና ማውራቴን አላውቅም።